አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ከኔ ጋር አልሐምዱሊላህ። ውድ ቤተሰቦች ዛሬ በሚገርም ሁኔታ እንግዲህ ዳጣ ክፍል 18 እና 19 እንግዲህ እጅግ በጣም ደናቂና በአጭር ጊዜ የጀመረ ተወዳጅ ድራማ ቢሆንም ግን ደግሞ እጅግ ገራሚ የሆነ ድራማ ሆኗል። ተወዳጅነትን አትርፏል። ውድ ቤተሰቦች ገራሚ ቢሆንም ግን ደግሞ ሜሮን ምርጥ ሰው ነች። እዚህ ጋር ሜሮን በጣም እጅግ አስተማሪ ተዋናኝ ነች። አቶ ደረጀ ደግሞ እንግዲህ ስትነግረው ደንግጫለሁ ስትነግረኝ ግን ደግሞ አስበዋል የሆንኩትንም ሆነ ትለዋለች። እና እዚህ ጋር ፕሮግራም አድርጌ እንግዲህ ድራት አለሁኝ ስትለው እዚህ እኛ ቤት እዚህ እያለ እጅግ በጣም በድንጋጤ ውስጥ ተውጦ እሺ ግን እኮ ጊዜ ወስደን ማሰብ አለብን በማለት እጅግ በጣም ግርምቱ ቀጥሎበታል አቶ ደረጀ። ሜሮን ደግሞ ራሷን ይዛ እንግዲህ ማድረግ ያለብኝ ሁሉ አደርጋለሁ እንግዲህ እንደዚህ ሆንኩ ስላለች ውጭሌ ብዬ ማስወጣት ነገር አይደለም ምን ታደርገዋለህ ትለዋለች። እንግዲህ ግን ሲናስብበት በደንብ አድርገን ይላል አቶ ደረጀ። ይህም በመካከል እንግዲህ ሰላም ጽዳቷን ይዛለች እንደጀመረችው ማለት ነው። መካከል አቶ ደረጀ በመምጣት ሰላም ብዬ የሰማሁትና የማየው ነገር እውነት ነው ወይ ሰላም ሲላት አቤት በማለት አንገቷን ደፍታ እንግዲህ ምንድን ነው የምሰማው ወሬ እውነት ነው ወይስ ቀልድ ነው በማለት ጥያቄ ያቀርባሉ። አዎ እውነት ነው በማለት እንዴት እንደዚህ ሆነ እንዴት ስትለው ሲላት እንግዲህ በቃ ሆነ እናንተ የምታውቁት ነገር አይደለም ድንገት ነው ግን ደግሞ ምንም ማድረግ አልችልም ስትለው ይሄ ነገር እንዴት ሆነ ግን ደግሞ አመታት ቢሆነውም ግን ደግሞ ድንገት ተከሰተን ሄጄ ይሄ ነገር ሆነ ግን እናስበሽበት ነው ምን አሰብሽ ሲላት አዎ እንግዲህ እድሜ ይሄድ አይደል ዘርን መተካት ያስፈልጋል። ስለዚህ ፈልጌው ነው ለተከሰተው ነገር ኃላፊነቱን ወስዳለሁ በማለት ጥያቄ ትመልስለታለች። እንግዲህ ልጁ አውቃሉ ወይስ ደግሞ ለዚህ ኃላፊነት ይወስዳሉ? አዎ እሱ ሊያምን ስለማይችል እኔ ደግሞ ወድጄና ፈቅጄ እስከሆነ ራሴን መተካት ስላለብኝ በማርገዜ ደስተኛ ነኝ በማለት መልስ ትሰጥላለች ለጋሽ ደረጀ ማለት ነው። ጋሽ ደረጀ ደግሞ እንዴ እንደዚህ ነው እንዴ በማለት እንግዲህ ስንዴ ቢወድቅም በስብሶ ራሱን አበስብሶ ግን ደግሞ ዘሩን ይተካል አስበዋል። ስለዚህ መስዋዕት መክፈል እንዳለብኝ ተምራለሁ። ለዚህም ዘሬን ለመተካት ደግሞ ደስተኛ ሆኛለሁ። እንግዲህ ባለቤቴ ቋሚ ነገር እናድርግላትና እንድራራት በማለት ተወያይተናል። ለዚህም ፈቃደኛ ነሽ ወይ ሲላት እንግዲህ አልፈልግም ምንም አይነት ነገር ድግስም ሆነ ሰርግም ትውውቅም ግን ደግሞ በቃ ራሴን ችዬ መውለድ ነው። እናንተ ደግሞ ይህን ረጅም ጊዜ ያክል አገልግዬ የለ እንግዲህ ከእናንተ ጋር ሆኜ ሁሉንም ነገር ማሳደግ እፈልጋለሁ። ምንም እንድታደርጉኝ አልፈልግም ግን ደግሞ ለልጄ እንድታደርጉልኝ እንጂ ለእኔ አይደለም በማለት ጥያቄዋን ስታቀርብ እሺ አትጨነቂ በማለት በድንጋጤ ጋሽ ደረጀ እንግዲህ ማርትዬ ጋር እንወያይበታለን አትደንግጫ አታስቢ በማለት ጥያቄያቸው እንዴት አላስብ አልጨናነቅም ሰው አይደለሁ ግን ደግሞ ራሴን መተካት ስላለብኝ መስዋዕት መክፈል እንዳለብኝ ተምሬያለሁ ትላለች። በዚህ መካከል በቃ ራሴን ጠብቂ እንድትበሳጭም እንድታስቢም አይደለም ኦኬ ከባለቤቴ ጋር ለመወያየት እሞክራለሁ በማለት ጋሽ ደረጀ ጥለዋት ይሄዳሉ። በጣም የሚገርመው ነገር ደግሞ ዳጣዬና ናታን እያወሩ እየተወያዩ ባሉበት ስለ ይቅርታ እጅግ በጣም ረጅም ያወራሉ። ስለ ይቅርታ በተደጋጋሚ አውርተናል ግን ደግሞ እኮ መደጋገሙ አያስፈልግም። አንተም አልጻፍ ግን የማላነበብኩ እንደዛ አድርገን ብናልፈው ምን ይቻላል በማለት ታወራለች። እንግዲህ አሁንም እሱን አትድገመው ምንም አይነት ነገር እንዳልሆነ አድርገን እንግዲህ ሌላ አዲስ ህይወት እናስብ። ግን ደግሞ ከእሷ ጋር ስለተስማማችሁ ለእኔ ደስ ብሎኛል ስትል እሷ ስለመደሰቷ ወይም ደግሞ እንግዲህ ስላለው ነገር እንዴት ነው ሲላት ኦኬ አንቺ እንደዛ ነው እንደምታስበው እንግዲህ በነገራችን
በነገራችን ላይ ወንዶች እሷን ለማስቀናት ባደረገው ነገር የምትቀራ መስሎት ነበር። ግን ደግሞ እሷን ስለፈራሽ ነው አይደል አለ። አንድ እውነት ልንገራችሁ፣ የሚወዳችሁ ሰው እከሌ ጋር ይህን ያክል ነገር ጀምራለሁ እንደዚህ ነው ይላችኋል። በዚህ መካከል ደግሞ እናንተ እጅግ በጣም ደስተኛ ነኝ እንደዚህ በመሆን ካላችሁት በጣም ይበሳጫል። ይሄ ነገር እንደው አጋጥሞኛል በህይወት ዘመኔ ማለት ነው እኔ በራሴ። ስለዚህ እዚህ ላይ ደግሞ እያየ ያለሁት ናታን እንግዲህ እሷን ለማስቀናት ያደረገው ሁሉ የምትቀናበት እና የምትናደድበት ሲመስለው፣ እሷ ደግሞ ደስ ብሎኛል ስትለው በጣም ተናዷል። አይ ደግሞ ከሁሉም የሌለችበት ከሀሳብ ከጭንቀት የሌለችበት ነጻ ሰው ነች ከሁሉም። እሷ ሀሳቧ ብቻ እንግዲህ ስለ ኬክና ኬክ ብቻ ነው። ከዛ ውጭ እንዳትወድቂ ዘንድሮ መውደቅሽ ነው ስትላት እንግዲህ እንዳልወድቅ እኮ እንዳለጠኝ ተጠንቅቄ ነው የሚሄደው በማለት እንግዲህ ምጥንዬ ደግሞ ስለ ኩርጅ ታወራለች። ለማንኛውም ተስቆብኛል በማለት ለማንኛውም ስሟንም ስለኮረች ነው። ለማንኛውም የተሳቀብሽ ስሟን ስለኮረች ነው። ግን ደግሞ እንደዚህ አይደረግም በማለት እንግዲህ በነገራችን ላይ ይህችም ጓደኛ አጥኝ ማለት ሲገባት ስለ ኩረጃ የሚያስተምር አይደለም፣ ጥሩ አይደለም። ውድ ቤተሰብ በጣም በሚገርም ሁኔታ እንግዲህ ስለ ኩረጃ ከማውራት ይልቅ እንድታጠና ወይም ያጠናን ስታይሉን ቀይር አርጋ ምጥን ብታስተምራት ለውሃ ጥሩ ነበር። ውሃ ግን ከሁሉም ነፃ የሆነች ነች። በጣም ይገርማል። በጣም እንግዲህ በጣም በሚገርም ሁኔታ ጋብዘሽ ስትለው የለኝም ተማሪ ነኝ ሲላት እኔ ልጋብዝ ብላ ውስጥ እንግዲህ በመጨረሻው በጣም በሚገርም ሁኔታ እኔ ልጋብዝህ ብዬ ከሄድኩ እውነት እንዳይመስልህ እኔ ልጋብዝህ ሳይሆን እንድትጋብዝ ነው ላበላህ እንጂ በማለት እንግዲህ በዚህ መካከል ነፃነት እጅግ በጣም እንደሚያስደንቀኝ ታውቂያለሽ ሲላት ማለት ትለዋለች። እንደው ስምሽ እንጂ እኮ ዱርዬ እንጂ እጅግ በጣም ምርጥ ነሽ፣ ዱርዬ አይደለሽም ነቄ ነሽ በማለት እያወሩ እያሉ እንግዲህ ኤቢ በማለት በአሻጋሪ እንግዲህ እሷ እያጠናች ነበረ። እኛ እኮ ሰፈር ውስጥ ነን አይደለን እንዴ ብትመጣ ምናምን እሱ ጨንቆታል። እሷ ደግሞ ሰፈር ውስጥ ነን ባታገኘን ነው የሚገርመን ትላለች። እንግዲህ በማለት እንግዲህ ምጥን ነው እያወሩ ባለበት በሚገርም ሰዓት ምጥን በምልክት እንዳትነግሪያት እያለች ነው ምንድን ነው በማለት ሰላም እየጋ ያወራሉ። እርጎ መጠጣት ፈልጋለች፣ ግን ደግሞ ፍሪጅ ውስጥ ካለ እርጎ ስጫት ትላለች። እኔ አልፈልግም እያለ እንግዲህ እፈልጋለሁ ብላ ድግ ማርክ እንግዲህ አልፈልግም ወይ ምጥን ሰላምንም ልጅ አረግዘሻል በሆዴ እንዲህ በማለት እንዲሁም ያው ውሃዬ እንዴት አርገሽ አመጣሽው በማለት ውሃዬ ትቀልዳለች። እንግዲህ በዚህ መካከል እናንተ ልጆች ግራ አጋቢ እኮ ናቸው፣ ገራሚ ናቸው፣ በጣም ይገርማል፣ ቀሽም ናቸው፣ ጉድ ይገርማል ትላለች። እንግዲህ ምጥን ደግሞ እኛ እናጫውተዋለን እኛ እናሳድገዋለን በማለት በጣም ይቀልዳሉ። ውሃ እንግዲህ ከሁሉም ነፃ ነች። አብርጌል ልታበሳጫቸው እንግዲህ ባሉበት እንግዲህ ናታን ለምንድን ነው እየተገናኛችሁት? ምንድን ነው በማውረት እንግዲህ ለማንኛውም አንቺን አይወድሽም አልወድሽም በላት ስትለው አለ። በዚህ መካከል እኔ እኮ ራሴን እወደዋለሁ ባይወደኝም በማለት እንግዲህ አንጀት ያረረ መጨረሻውን ናታን ሁለቱንም ትቷቸው ላጠው ይሄዳል። በዚህ መካከል አቤጌል ተብዬዋ እንዲህ ምን እየሰራችሁ ነበር? ለምንስ ተገናኛችሁ? ስትላት በቃ ምሳ ጋበዝኩት ስትላት አፈርቢ በማለት ቀጠል ብላ ተከትለው ትሮጣለች። የሚገርመው ነገር የአቤጌል ስራ ሁሌ አዲስ ነገር ነው እና ወይዘሮ ሜሮን ደግሞ ምርጥ እናት ነች። ቀናተኛ እንግዲህ ሴት ልጅ ቀናተኛ ይባል የለ እንግዲህ እናት ስትመጣ የእናቷን መነጸር በማንሳት እጅግ በጣም ያምራል በማለት እንግዲህ እንዳትሰብሪ ትላታለች። እሷ ለመልበስ ትታገላለች። እዚህ ጋር ውሃዬ ደግሞ በጣም ትገርማለች። ምን በላሽ ስትባል እንግዲህ እያለች ትቀልዳለች እና ሰው ኬክ አይደለ አላማ ውሃዬ ከውጭ ከመለስ ሲመጣ እንግዲህ ቁጭ ብላ ጠብቃ በጣም የሚገርመው ነገር እንግዲህ መጣ እንዴ እስኪ ቁጭ በል ትንሽ አውራኝ ትለዋለች። በዚህ መካከል እንግዲህ
እንደው ግን እኔ አንድ ጥያቄ ጠይቅ ስትለው ከየት ፈተሽ ይላታል። በዚህ መካከል እንግዲህ ከዳጣ ጋር ታረቃችሁ ወይ በማለት እንግዲህ ምርጥ ልጅ እኮ ነች፣ ግን ደግሞ በአጋጣሚ ነው ሲላት እንግዲህ አንዳንድ ነገር በስካርና በሆነ ነገር አይደል የልብ የሚወጣው አለች። እዚህ ጋር አንድ ነገር ልብ ማለት ያለባቸው እንግዲህ አቶ ደሬ በስካር ምክንያት እስከ ሰላምዬ ጋር ያላቸውን ግንኙነት ተንፈስ ያለች ይመስለኛል። ሰላምዬ እንኳን ደስ አለሽ ይላታል። በአምላክህ ለምን ይሆን ግን እንኳን ደስ አለሽ የምትለኝ ስትለው እንግዲህ ለምን ነው ናታ ስትለው ባይ በእርግዝናሽ ነው ደስ ያለኝ ይላል። እንግዲህ ያልደነገጥከው አንተ ብቻ በመሆንህ ገራሚ ሆኗል ስትል መሰሉን አይደል ልጅ የቤተሰቦቹን ቀያሪ እስከሆነ ድረስ መወለዱ እኮ ደስ የሚል ደስ ነው። እናት መሆን ከባድ ነው። ለዚህ ደግሞ ደስታው ላንቺ ነው። ስለዚህ ደስ ብሎኛል፣ ደስታሽ ነው ይላታል። እንግዲህ በሀሳብ ስወጥ ካለምን ምክንያት እጅግ በጣም ደስ የሚል ነገር እንግዲህ ስለ መጽሐፍ እና ስለሚያነባቸው ደስ ብሎኛል በማለት መልዕክት ይሰጣታል። አቢጌል ደግሞ እጅግ በጣም በሚገርም ሁኔታ አሁንም ከማን ነው እንዴት ነው የሚባለውን ጥያቄ እናቷን እጅግ በጣም አፋጠጠች። እንግዲህ ከአንድ ወዳጇ እንደሆነ ነግራኛለች፣ ግን ደግሞ ብለሽ እንግዲህ ሲተኛ የተሻሉ ብለሽ እንዳትጠይቅኝ እባክሽ በፈጣሪ ስትላት በጣም በሚገርም ሁኔታ እንግዲህ ሲወለድ እናስመረምረዋለን የሚል ጥያቄ ጠይቃ ወይዘሮ ሜሮንን እጅግ በጣም አበሳጭታታለች ማለት ነው። ሰላምዬ ደግሞ በጣም በሚገርም ሁኔታ እባክህ ናታን ዳጣን አስቀናለሁ ብለህ የጀመርከው ጨዋታ ጥሩ አይደለም፣ ለዚህም ደግሞ ቢቀርብህ ይሻልሃል ትለዋለች። ደረጀ እንግዲህ ጥሩ ሰው ቢሆኑም በሚሰክሩ ሰዓት ግን ጥንብር ብለው ራሳቸውን ስለማያውቁ የሰሩት ስህተት ነው ከሰላም ጋር ይሄ ነገር ብዬ አስባለሁ። ውድ ቤተሰቦቼ በህይወታችን እንግዲህ ጥሩ ያልሆኑ አመለካከቶችና የምንጠቀማቸው ነገሮች በህይወታችን ላይ አደጋ እንደሚያደርሱ ተምሬያለሁ። ወይዘሮ ሜሮን ደግሞ ምርጥ እናትና ምርጥ ሚስት ነች። ለልጆቿም እንዲሁም ለባለቤቷ ያላት ክብር እጅግ በጣም ብዙ ያስተምራል። በነገራችን ላይ ከተመቻችሁ አቤት እናም አንዳንድ ጊዜ በህይወታችን የምንሰራቸው ቀላል ወይም የ10 ደቂቃ የሰከንዶች ስህተት እጅግ በጣም የዘላለም ጸጸቶች ይሆናሉ። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ሀገሬ ልጆች ሰላም ለሀገራችን፣ ሰላም ለቤተሰቦቻችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ